ክብር የሚገባት እናት ከባዕድ አገር ወደ አገራችን በገባው መጥፎ አጸያፊ ቃላት ወደ ምስራቅ ኢትዮጵያ ገብቶ ወደ ሌሎችም የአገሪቷ ክፍሎች እየተሰራጨ ባለው እየተሰደበች ትገኛለች። የስድብ ወንጀል እንዴት ይታያል የሚል ጥያቄ ተነስቷል። የኔ ጥያቄ የኢትዮጵያ የሰው ልጅ መሰረታዊና ሰብአዊ መብቶች የህግ ሰነድ ስድብን እንዴት ይመለከተዋል የሚለው ሲሆን በተለይ ህጉ የግለሰብና የቤተሰብን ክብር ከማስጠበቅ አኳያ ምን ይላል? የሰው ልጆች ክብር፣ ሰላምና ደህንነት ከምንም በላይ ቅድሚያ የሚሰጠው ጉዳይ በመሆኑ በፈጣሪ ህግ ሰውን በመሳደብ የሰው ልጅ ቀልብ መስበር ለሰው ልጅ ኃጢአት በቂ ነው የሚለው በሁሉም የሃይማኖት መጽሐፎች ተደንግጎ ተቀምጧል። ነገር ግን ከምንም በላይ ከፈጣሪ ቀጥሎ በሰው ልጆች ማህበራዊ ህይወት ውስጥ ክብር የሚገባት እናት ከባዕድ አገር ወደ አገራችን በገባው መጥፎ አጸያፊ ቃላት ወደ ምስራቅ ኢትዮጵያ ገብቶ ወደ ሌሎችም የአገሪቷ ክፍሎች እየተሰራጨ ባለው እየተሰደበች ትገኛለች። ክብር የሚገባት እናት ከባዕድ አገር ወደ አገራችን በገባው መጥፎ አጸያፊ ቃላት ወደ ምስራቅ ኢትዮጵያ ገብቶ ወደ ሌሎችም የአገሪቷ ክፍሎች እየተሰራጨ ባለው እየተሰደበች ትገኛለች። ይህ ችግር ትኩረት ተሰጥቶት መፍትሄ ካላገኘ የፈጣሪ ቁጣን በማስከተል የተቀደሰችዋን አገራችንን የተረገመች ሀገር እንዳያደርግብን ስለሰጋው የፍትህ ሚኒስቴር መስሪያ ቤት የእናትን ክብር በዘላቂነት ለማስከበር እና እናትን ምናምን አድርግ የሚለው ቃል ዳግም ኢትዮጵያ ውስጥ እንዳይሰማ ምን በማድረግ ተገቢውን የማስተማሪያ ቅጣት በማስቀመጥ ህጉን በሁሉም ደረጃዎች በሁሉም ሴክተሮች ተግባራዊ ለማድረግ ከሚኒስቴር መስሪያ ቤቱ ምን ይጠበቃል? ይህ ችግር እየነካ ያለው በገጸ ምድር ላይ ያለችዋን እናት ብቻ ሳይሆን በከርሰ ምድር ውስጥ ያለችዋን እናት ክብር እየነካ ስለሆነ የሴቶችና የማህበራዊ ጉዳይ እና የህግ አስከባሪው አካል በየደረጃው ያሉት ምን ማድረግ አለባቸው? ከኛስ ምን ይጠበቃል? አመሰግናለሁ። የግለሰቦችን መብትና መልካም ስም ከመጠበቅ ጋር የተያያዘ የስድብ ወንጀል እንዴት ይታያል የሚል ጥያቄ ተነስቷል። እዚህ ላይ እንደምናውቀው የኢፌዴሪ ህገ መንግስት ካስቀመጣቸው መሰረታዊ መብቶች መካከል የሰዎችን ሰብአዊ መብትና ክብር የመጠበቅ መብት በአንቀጽ 24 ላይ ይደነግጋል። ስለዚህ ማንኛውም ሰው ሰብአዊ መብቱና ክብሩ ተጠብቆ የመኖር መብት እንዳለው ያስቀምጣል። ከዚህም በተጨማሪ ደግሞ ቤተሰብ በማህበረሰቡ እንዲሁም በመንግስት ጥበቃ የሚደረግለት መሆኑን በአንቀጽ 34 ላይ ያስቀምጣል። የሴቶች መብትም ደግሞ እንደዚሁ በህገ መንግስቱ በአንቀጽ 35 ላይ በህገ መንግስቱ ውስጥ የተቀመጡ ሁሉም መብቶችና መብቶች ለወንዶችም ለሴቶችም በእኩልነት እንደሚተገበሩ ያስቀምጣል። ከዚህ አኳያ በቤተሰብ ላይ በእናቶች ላይ የሚደርሱ ስድቦች እንዴት ይታያሉ የሚለውን ይሄ በህገ መንግስቱ ላይ የተቀመጠውን መሰረታዊ መርህ ተከትሎ የወንጀል ህጋችን በ1996 የወጣው የወንጀል ህግ በህገ መንግስቱ ጥበቃ ያገኙ መብቶች ሲጣሱ የወንጀል ተጠያቂነት የሚረጋገጥበትን ስርዓት ያስቀምጣል። በዚህም የስም ማጥፋትና የሐሰት ሐሜት፣ ስድብና ማዋረድ የመሳሰሉ በጣም በርካታ ወንጀሎች ተዘርዝረዋል። ይሄን ተከትሎ በተለይ በክልል ፍትህ ቢሮዎች፣ በከተማ አስተዳደር ፍትህ ቢሮዎች አንደኛው በጣም ብዙ የወንጀል ክስ የሚቀርብበትና የወንጀል ተጠያቂነት የሚረጋገጥበት ጉዳይ የስድብና ማዋረድ ነው። የትኛውም ሰው የመናገር ነጻነት ቢኖረውም በሌላ መልኩ ግን የሰዎችን ክብርና መልካም ስም በሚያጎድፍ መልኩ ለሚናገረው ንግግር ሁሉ ተጠያቂ ይሆናል። ይህም በተግባር በየዓመቱ በሺዎች የሚቆጠሩ ሰዎች ተጠያቂ እየተደረጉ ይገኛሉ።
ሆኖም ግን ህግ የሚያስቀምጠው አጥሩን ነው። አንድ ሰው ወንጀል ፈጸመ የሚባለው በወንጀል ህጉ ላይ የተቀመጡ ድንጋጌዎችን ጥሶ ሲገኝ ነው። ነገር ግን ህጉ አትግደል፣ አትሳደብ ይለናል እንጂ እርስ በርስ በሰላም መኖርን መከባበርን ለማጎልበት ግን አዎንታዊ የሞራል ግንባታ ላይ ለመስራት የሁላችንም ሚና የሚጠይቅ ነገር ነው። የወንጀል ክልከላው እንዳለ ሆኖ ግን በወንጀል ድንጋጌዎች ብቻ የምንፈልገውን አዎንታዊ የሆነ ማህበረሰባዊ እሴቶች ማጎልበት የማይቻል ነው። ስለዚህ ለዚህ ሁላችንም ኃላፊነት የምንወስድበትና በተለይ የወጣቶች የልጆቻችንን መልካም ስብዕና ግንባታ ላይ የትምህርት ተቋማት፣ የሃይማኖት ተቋማት ትልቅ ሚና ይጫወታሉ። በተለይ ደግሞ አሁን ባለንበት ዘመን የማህበራዊ ሚዲያም የሚያመጣው ተጽዕኖ ከፍተኛ ስለሆነ ይህንን ለመከላከል በሰዎች ሰብአዊ ክብር ላይ የሚደርሱ ወንጀሎችን ሰዎች ላይ የሚደርሱ እንግልቶችን ለማስቀረት ከወንጀል ህጉም ባለፈ ግን በማህበራዊ አውታሮች ይሄ የአዎንታዊ ስብዕና ግንባታ ትልቅ ትኩረት የሚያስፈልገው ጉዳይ ነው። ሁላችንም በድጋሚ እንኳን ደስ አለን ነው ምለው። ዛሬ ለምን ተገናኘን? ዛሬ የመገናኘታችን ሚስጥር ምንድነው የሚለውን አቶ ሰርጸ ፍሬስብሐት መግቢያ ንግግር እንዲያደርጉና የፕሮግራሙን ዓላማ እንዲገልጹልን በአክብሮት ወደዚህ ጋብዙልን። ሁላችን በመናውቀው ታሪኩ ያየሂራድ አላምረው የግጥምና ዜማ ደራሲ እንዲሁም ፕሮዲውሰር እንዲያምስል የታላላቅ ሙዚቃ ፕሮጀክቶች ነዳፊ ኢንተርፕረነር ለብዙዎቻችን በሚያስገርምና በሚያስደንቅ ብዙም ባልተነገረለት ጥቂት የቅርቦቹ በሆኑ ወዳጆቹና በቤተሰቦቹ ዘንድ ብቻ በሚታወቅ ልምዱ የንባብ ፍቅሩን ብዙ እጥፍ የሚያስከነዳ መጽሐፍ ሰብሳቢነቱ አስደናቂ ነበር። ከህልፈቱ በኋላ የተገለጸው ምስጢሩ ይህ መጽሐፍትን እጅግ አድርጎ የመውደዱ ነገር ነበር ቢባል ማጋነን አይሆንም። ምን ሲያደርግ ሰበሰባቸው የሚያስብሉ መጽሐፍትንና ያልታተሙ መዛግብትን ሰብስቧል። የህልፈቱ ዜና ከተሰማበት ታህሳስ 24 ቀን 2017 ዓ.ም ቀደም ባሉት ቀናት የወጡት አዳዲስ መጽሐፍትን ሳይቀር ገዝቶ እያነበበ ነበር። እነዚህን መጽሐፍት በወጉ አደራጅቶ የሚያስቀምጥበት ቤት እንደሚያስፈልገው ለቤቶች ኮርፖሬሽን ማመልከቻ እስከ መጽሐፍ ባደረሰ ፍቅር መጽሐፍቱን የሚያስቀምጥበት ክፍል ቢጠበው እንኳ መጽሐፍትን ከመሰብሰብ አልቦዘነም ነበር። ምናልባት የግጥም ድርሰቶቹ ጠለቅ ማለት የሀገር ፍቅርን፣ ታሪክን፣ ሃይማኖታዊ ጉዳዮችን፣ ለየት ያሉ የህይወት ፍልስፍናዎችን እንዲያነሳ ሰበቡ የንባብ ልምዱ ሳይሆን አይቀርም ብለን እንድናስብ በህይወት ዘመኑ ሙሉ የሰበሰባቸው መጽሐፍት አግኝተናቸው አይተናቸው እጅግ ተደንቀናል። በአንድ መልኩ በክዋኔ ጥበብ ባለሙያዎች በከያንያን ልማድ ውስጥ እምብዛም አይስተዋልም የሚባለውን የንባብን ጉዳይ ለካ እንዲህም በጥልቀት የሚያነባለ እንድንል የቆምታ እድል ፈጥሮልናል። እንዲህ ለመሆን መቼም መሰረት ያስፈልጋል። መሰረቱ ከወላጆቹ በተለይም ከወታደር አባቱ ከሻለቃ አላምረው መንገሻ የተነሳ ይመስላል። የእናቱ የወይዘሮ አዳም ከበደ አስተዋጽኦም ለያየሂራድ አላምረው በሀገር ፍቅር የነደደ ማንነት የራሱ ድርሻ ነበረው። የወታደር ካምፕ ወይም ሚሊተሪ ካምፕ የነበረው የጦር ሰራዊት የሙዚቃ ክፍልን እያየ ለማደግ እድል የሰጠው የልደታ አቅራቢያው የቶሎሳ ሰፈር ልጅ መሆኑ ደግሞ በራሱ የሙዚቃንም የሀገር ፍቅርንም አዛንቆ ለማደጉ ሰበብ ሳይሆን ይቀራል። የተማረባቸው ተማሪ ቤቶች ተስፋ ኮከብና ልዑል መኮንን ከስማቸው በሚነሳ ማንነት የያየሂራድን ሀገርና በጥበብ ፍቅር አንጾ በንባብ ልምድ ቀርጾ ለማሳደግ የሚበቃ የተማሪ ቤት ባህል የዘረጉ ነበሩ። እንዲያውም ያየሂራድ ራሱ እንደገለጸው ከዘፈን ግጥም የመጻፍ ዝንባሌው አስቀድሞ የጻፋት አንዲት የሬዲዮ ድራማ በእሁድ ፕሮግራም ኢትዮጵያ ሬዲዮ ላይ የመተላለፍ እድል ማግኘቷ በተማሪ ቤቱ መምህራን በተማሪ ጓደኞቹ ዘንድ ዝነኛ የወደፊት በጥበብ ህይወት የመዝለቅ ተስፋውን በሩቅ እንዲያይ እድል የሰጠ የልጅነት አጋጣሚ ነበር ማለት ይቻላል። የጥበብ ስራ ከክዋኔ በላይ ከማጋጋጥ ከማሰማመሩ በላይ ፈጠራው እጅግ ከባድ ነው። መንገድና ስልቱ የማይታወቅ በቀመር የማይሰላ ዛሬ የሄዱበት መንገድ ለነገው የማይሰራ በየቀኑ ተአምር የመጠበቅ ያህል ከባድ ጉዳይ ነው።
በተለይ እንደ ስነ ጥበብ እንደ ስነ ግጥም ያለው ከግጥምም ለዜማ ወይም ለሙዚቃ የሚሆን ግጥምን መጻፍ እጅግ ከባድ ነው። ለዜማ የሚሆን ግጥምን የመድረስን ስራ ከባድ የሚያደርገው ግጥም ራሱ ዜማዊ መሆኑ ሲሆን ይሄው ራሱ ሙዚቃዊ የሆነው ግጥም ዜማዊ ስልጣኑ ከፍ ባለው ሙዚቃ ውስጥ ናግባ ሲባል የራሱ መግደርደር እና እምቢባይነት ስላለው ነው። ግጥሙ ለዜማ ስልጣን ለመሸነፍ ግዴታ አለበት። ዜማ ባወጣለት ሀዲድ ለመጓዝ ይገደዳል። ለዜማው ምጣኔ ሲባል ቃል ይቆረጣል። ቅርጹ እንዲያጥር ወይም እንዲረዝም ይደረጋል። የራሱን ምት ትቶ የሙዚቃውን ስልተ ምትና ባር ወይም ሪዝም እንዲከተል ይገደዳል። በብዙ የሚያከራክር ቢሆንም ከዜማ ወይም ከግጥም ድርሰት መምጣት ይሻላል ወይስ ግጥሙን ወደ ዜማ መተርጎም ይሻላል የሚለውን የማይቋጭ ክርክር ለጊዜው እናቆየውና የዜማ ግጥም ጸሐፊ የሆነ ሰው የዜማን ልሳን ወደ ቃል የመተርጎም ችሎታ የታደለ ቢሆን ይበልጥ ይሳካለታል። እንዲህ ያለው ተሰጥኦ ለገጣሚዎች ሁሉ የተሰጠ አይመስልም። የራሳቸውን ቃልና የቤት ነጻነት ለሚፈልጉ ባለቅኔዎች ይህ አይነቱ የሙዚቃዊ ዜማ ስልጣን አይዋጥላቸውም። በቅኔያዊ መራቀቃቸው እጅግ የሚያስደንቁ ጠቢባን ወደ ሙዚቃዊ የዜማ ግጥም ሲመጡ ግር የሚላቸው ለዚህ ነው። ያየሂራድ አላምረው የዚህ ምስጢር የተገለጠለት ድንቅ የዘፈን ግጥም ደራሲ ነው። በጻፋቸው የዘፈን ዜማ ግጥሞች ላይ የምናየው ጸጋው የዜማን ልሳን በቃል የመተርጎም ችሎታውን ነው። ይህንንም በሕይወት ታሪኩ ላይ በተጠቀሱት ድምፃውያን በሰጣቸው ስራዎች ላይ ሁሉ ማረጋገጥ ይቻላል። በኢትዮጵያ ሙዚቃዊ ባህል ውስጥ የዘፈን ግጥም ጸሐፊ መሆን ሌላም ከባድ ነገር አለው። የጥንታዊ ሕዝብ ጠንካራ የገጣሚነት ጣጣ። በተለምዶ ጥንታዊ ሕዝቦች ቀልድና ግጥም አዋቂዎች ናቸው ይባላል። ለዚህም የመካከለኛው ምስራቅ ጥንታውያን ሀገራትንና ኢትዮጵያውያንን ምሳሌዎች የሚያደርጉ ብዙዎች ናቸው። የሁሉንም እንተውና የሀገራችን የገጣሚነት ባህል ጠንካራነቱ ምንም ጥያቄ የለውም። ጸጋዬ ገብረ መድኅን እንዳሉት ኢትዮጵያዊ ከአንቀልባው ሽሩሩ እስከ መቃብሩ ምነው ባፈሩ ላይ በግጥም የተከበበ ነው። ጭራሽ አዝማሪው የሚያዜመው ግጥም አልበቃ ብሎት ተቀበል ብሎ ግጥም የሚሰጥ ህዝብ ነው። እዚህ ገጣሚ ህዝብ መሃል አንጀት አርስ የዘፈን ግጥም ጸሐፊ ሆኖ መገኘት እጅግ ከባዱ ፈተና ነው። የያየሂራድ አላምረውን የጥበብ ህይወት እጅግ እንድናደንቅ የሚያደርጉን ጉዳዮች ይህንን መሰረትም ሊስቱት አይገባም። ሁሉም የፈጠራ ጉዞዎች የየራሳቸው ፈተና ያለባቸው ቢሆንም የዘፈን ግጥም ደራሲነት የሚጨምራቸው ከሌላኛው የሙዚቃ ጥበብ ጓዝና ቅንጣቶች የሚነሱ ፈተናዎች አሉበት። እንደ ያየሂራድ አላምረው ያሉትን የዘፈን ግጥም ደራሲዎች እጅግ እንድናደንቃቸው የምንገደደው በዚህና ከራሱ ከገጣሚነት ችሎታው በሚመነጭ ጠቢብነታቸው ምክንያት ነው። የሻምበል አፈወርቅ ዮሐንስ፣ የተዘራ ኃይለ ሚካኤል፣ የተስፋዬ አበበ፣ የሸዋሉል መንግስቱ፣ የዓለም ፀሐይ ወዳጆ፣ የይልማ ገብረአብ፣ የሙሉጌታ ተስፋዬ፣ የተመስገን ተካ እና የሌሎችም እዚህ ዘርዝረን የማንጨርሳቸው ታላላቅ የዘፈን ግጥም ደራሲያን የዜማ ግጥም ደራሲነት ጉዞ መንገዱ ስልቱና አቅዱ ይሄን ይመስላል። ያየሂራድ ዜማን ወደ ግጥም የመተርጎም ስራን ብቻ ሳይሆን ዜማን እና ግጥምን በአንድ ላይ የመፍጠር ስራ የሰራባቸው የሙዚቃ ስራዎችም ቁጥራቸው ቀላል አይደለም። ዜማና ግጥም መንታ ሆነው ከአንድ የፈጠራ ሰው ሲወለዱ የሚታይ ሌላ ውበትም ይኸው ነው። ታላቁ የዜማና የግጥም ደራሲ ፕሮዲውሰር እና የትላልቅ ሙዚቃዎች ፕሮጀክቶች አዘጋጅ የነበረው ያየሂራድ አላምረው ከበርካታ የድርሰት ስራዎቹ መካከል ለኩኩ ሰብስቤ ይችነች አገሬ ያለበትን አልበም፣ በርካታ ስራዎች ግጥም፣ በኋላ ደግሞ የአፍሪካ ገናና አልበም ውስጥ ያሉትን ድርሰቶች፣ ለአስቴር አወቀ የሰበቡ አልበም ሙሉ የግጥም ድርሰት፣ ለዳምጣው አየለ፣ ለኤልያስ ተባባል ቅሪብኝ፣ ለፀሐይ ዮሐንስ፣ ለቴዎድሮስ ታደሰ፣ ለተሾመ አሰግድ፣ ለተሾመ ወልዴ፣ ለኃይልዬ ታደሰ፣ ለርጽጌ ሮማን አስናቀ፣ ለጸጋቸው ኃይለ ኢየሱስ፣ ለታደለ ሮባ፣ ለብርሃኑ ተዘራ፣ ለደረጀ ደገፋው፣ ለጌራ ወርቅ ነቃ ጥበብና በመጨረሻ ደግሞ ቆሜ ልመርቅሽ የጥላሁን ገሰሰ አልበም ላይ ራሱን ቆሜ ልመርቅሽን ጨምሮ የአልበሙን ድርሰት የሰራው ያየሂራድ አላምረው ነበር። ያየሂራድ በተምሳሌትና በፈሊጥ የበለጸጉ ግጥማዊ ይዘቶችን እጅግ ይወዳል።
በተለይ የአዝማሪዎች የግጥም ስልት እጅግ አድናቂ ሙዚቀኛ ነበር። በአገጣጠም ስልቱ ውስጥ የአዝማሪዎችን የግጥም መንገድ የተከተለባቸው ስራዎች በርካታ ናቸው። ለማርታ አሻጋሪ፣ ለተሾመ አሰግድ፣ ለበዛ ወርቅ አስፋውና ለኤልያስ ተባባል የሰጣቸው ድርሰቶች ይህን ፍላጎቱን በይበልጥ ጎልተው እንዲወጡ ያደረገባቸው ስራዎቹ ናቸው። በአስቴር አወቀ ሰበቡ አልበም ውስጥ የፎክ ግጥሞችን መቀላቀሉ የዚህ አዝማሚያ ማሳያ ነው። ምናልባት ታላቁን የባህል ጥበበኛና አዝማሪ ባህሩ ቀኘን የማድነቁና ስራዎቻቸው ዓለም አቀፋዊ እውቅና እንዲያገኙና እንዲሸለሙ የማድረጉ ፍላጎትም ከዚህ ጊዜ ጥረቱ የመነጨ ሊሆን ይችላል። በማህበራዊ ጉዳይ ላይ ያተኮሩ በርካታ ስራዎችንም ሰርቷል። በተለይ እኖራለን ገና አልበም ፕሮጀክቱን ከመምራት እስከ ድርሰት ትልቅ ስራ የሰራበት አልበም ነው። ይህ አልበም አንድን ማህበረሰባዊ መልእክት በጥበብ ለማቅረብ ዘወትር የምንጠቀማቸውን የተሰለቹ መንገዶች እንደገና እንድንመረምር፣ በፖፕ ሙዚቃ ቅርጽና ደረጃ መልእክቱ ቀጥተኛ ትምህርት ሳይሆን በጥበብ በተዋዛ መንገድ እንዲቀርብ ያስተማረበት ነው ማለት ይቻላል። የዚሁ አልበም ማስታወቂያ ስራ ሆኖ የወጣው ዘሪቱ ከበደና አብነት አጎናፍር ጆኒ ራጋ የተጫወቱት መኖርህን ሌሎች ይሻሉ ይፈልጋሉ የሚለው መዝሙር የግጥም ድርሰት የያየ ሂራድ አላምረው ከኤልያስ መልካ ጋር በቅንጅት የጻፈው ነው። የመልእክት ጥልቀቱ ከኤልያስ ህልፈት ጋር ተያይዞ በሰፊው ተተርኳል። ነገር ግን የኤልያስ መልካና የያየ ሂራድ አላምረው ስሜትና ሀሳብ ምን ያህል ውህደት እንደነበረው ለማየት በአብነት የሚጠቀስ ድንቅ ስራ ነው። የዚህ ሙዚቃ በእነዚህ ማህበራዊ ጉዳዮች ላይ በሚያተኩሩ ስራዎች መዝሙር መሳይ ብቻ ሳይሆን የዘመኑን የፖፕ ሙዚቃ ቅርጽ ተሸክመው በጥበብ ልቀው መሰራት እንደሚችሉ ማረጋገጫና ማስተማሪያም ጭምር ነው። ኢትዮጵያ በያየ ሂራድ ድርሰት ውስጥ በትልቅ ብዕሩ ተገልጻለች። ከሀገር ውጪ በነበረው ህይወት ናፍቆት ብቻ የተፈጠረች ጉዳይ ግን አይደለችም። ኢትዮጵያ ለያየ ሂራድ አላምረው እንዲያውም በወታደር ልጅነቱ በወታደር ሰፈር በማደጉ የተፈጠረች ከይቺ ነች አገሬ እስከ ቆሜ ልመርቅሽ የዘለቀች የእድሜ ልክ ጉዳዩ ነበረች ማለት ይቻላል። ትንቢትም ተናግሮላታል። የሺህ ዓመታት የአፍሪካ ገናና ተከብራ የኖረች በዓለም ዙሪያ ገና ኢትዮጵያ ዳግም እንደገና ይታየኛል የአገር አውራ ሆና ኩኩ ሰብስቤ የተጫወተችው ነው። የኢትዮጵያ አምላክ ይፈርዳል ሳይውል ሳያድር ይጥልላታል ጠራቷን ባንዲራው ስር አይቀር አንድ ቀን መድረሱ ወቅቱን ጠብቆ ማሪኝ ይላታል ጠላቷ እግሯ ላይ ወድቆ። ኃይልዬ ታደሰ። በመጨረሻም የሱም የጥላሁንም መቋጫ የሆነው አንገትሽ ራስሽን ችሎ ለየውና ማግስቱን ይውሰደኝ 10 ሞት ይምጣና እና አንድ ብር ለአንድ ወገን በሀገር ፍቅር ክብር ኢትዮጵያ ወደፊትም የተሰኙ ትላልቅ ሀገራዊ መድረኮችና ፕሮጀክቶችን በመምራት ከዩኤስአይዲ፣ ከአሜሪካን ኤምባሲ፣ ከሲዲሲ፣ ከወርልድ ባንክ፣ ከናይክ ፋውንዴሽን ጋር ሰርቷል። 1957 ወደዚች ዓለም መጥቶ ታህሳስ 24 ቀን 2017 ዓ.ም በድንገት ከዚች ዓለም በሞት የተለየው ያየ ሂራድ አላምረው በዚች አጭር ማስታወሻ ተዘርዝረው የማያልቁ በጥበብ ሰውነቱ በግዝፈት ምን ጊዜም የሚያስጠሩትን በርካታ ስራዎች ሰርቶ አልፏል። በስራዎቹ ምን ጊዜም የመታወሱ ነገር አንድና ሁለት ባይኖረውም በቤተሰቦቹ አማካኝነት ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር የሚሰጡት ዛሬ የሚበረከቱት የእድሜ ልክ ስብስብ መጻሕፍቱ እና እነዚህን መጻሕፍት ተረክቦ የሚያስነብብበት የማንበቢያ ክፍሉ በልዩ ሁኔታ ያየ ሂራድ እንዲታወስ እንደሚያደርገው አይጠረጠርም። በዚህ በያየ ሂራድ አላምረው ስም በተሰየመ የንባብ ክፍል ውስጥ የሚያሳልፉ አንባቢያንም ከንባብ በላይ የሆነ ቦታ ላይ እንደተገኙ ማሰብ ይቻላል። የዚህን ታላቅ ደራሲ ቀልብ መግዛት የቻሉ የእርሱ መዳፍ ይዟቸው የአይን ትኩረቱ ያረፈባቸውን መጻሕፍት ማንበብ ትርጉሙ እንዲህና እንዲያ ነው የሚባል አይደለም። ይህ ዛሬ ታህሳስ 22 ቀን 2018 ዓመተ ምህረት መርቀን የምንከፍተው የአርቲስቱ የያየ ሂራድ አላምረው መዘክርና የስብስቦቹ ቤተ መጻሕፍት ሌሎች እዚህ ያላችሁ ጠቢባን እንዲሁ ስራዎቻችሁን እና የመጻሕፍት ስብስቦቻችሁን ለዚህ ታላቅ ተቋም እንድትሰጡ ያነሳሳል የሚል ተስፋ አለን።
ይሄ ተቋም በ1936 ዓመተ ምህረት ሲመሰረት ዛሬ 82ኛ ዓመቱ ነው። መጀመሪያ ግርማዊ ቀዳማዊ ንጉሠ ነገሥት አጼ ኃይለ ሥላሴ በሰጧቸው መጽሐፍት ነው የጀመረው። ከ1500 በላይ መጽሐፍትን ሰጥተው ነው ያስጀመሩት። ይሄንን ፈለግ ነው እንግዲህ ያየ ሂራድ አሁን በቤተሰቦቹ አማካኝነት የተከተለው። የብዙዎቻችሁ የሙዚቃ ስራ እኛ ጋር እንዳለ የምታውቁ አይመስለንም። በአዋጅ በተሰጠው ስልጣን መሰረት 3 ኮፒ የሁላችሁም ሙዚቃ እኛ ጋር ይሰበሰብ ነበር። እንግዲህ ቲዩብ እና ይሄ ዲጂታል ቴክኖሎጂ እስኪመጣ ድረስ ፊዚካሊ በሚታተሙት በቫይናል፣ በሪል፣ በቴፕ፣ በሲዲ የወጡ ስራዎቻችሁ በሙሉ እኛ ጋር አሉ፣ ግን በይፋ ማስረከብን ይጠይቃሉ። በዚህ አጋጣሚ ሁላችሁንም በዚህ መድረክ የምጠይቃችሁ የጥበብ ስራዎቻችሁን ይዛችሁ እንዲህ የያየ ሂራድ ቤተሰቦች እንዳደረጉት መታችሁ ብታስረክቡን ከግማሽ ምዕራፍ በላይ ሄደን የምንቀበላችሁና በደስታ በህዝብ ፊት ለህዝብ አገልግሎት የምንረከባችሁ መሆኑን እንድታውቁልን መንገር እፈልጋለሁ። በመጨረሻም ይህ እንዲሆን ትልቅ ድርሻ የተወጡትን የያየ ሂራድ አላምረውን ቤተሰቦች በተለይም ጎንበስ ቀናው በጣም የበዛባትን እህቱን ወይዘሮ ሂሩት አላምረውን መጽሐፍቱ በዚህ ተቋም እንዲህ ያለ ስፍራ አግኝተው ለትውልድ የሚተርፍ ቁም ነገር እንዲሰራባቸው ላደረጉት ጥረት እና ልግስና ተቋማችን እጅግ አድርጎ ያመሰግናል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያየ ሂራድን በስራው የሚያውቁት አብረውት ሰርተው ከሚያውቁ ወዳጆቹ መሀል የሆኑትን የሙዚቃ ሰው፣ የሙዚቃ አቀናባሪ፣ የተለያዩ አንጋፋ ባንዶች መስራች፣ በተለይ ደግሞ በሮሃ ባንድ ውስጥ በኃላፊነት በኪቦርድ ተጫዋችነት በሙዚቃ አቀናባሪነት በርካታ የኢትዮጵያ ሙዚቃዎችን ያቀናበሩ የኢትዮጵያ ሙዚቃ ባለውለታ የሆኑትን